بالعلم بل بالأدب تنالوا أعلى الرتب ما الفخر إلا لأهل العلم إنهم على الهدى لمن استهدى أدلاء ففز بعلم تعش به حيا أبدا والناس موتى وأهل العلم أحياء علماء وجو يا نبيات وراشناتشو نبيات برنا ገንዘባር ለሚያወርሱት ወቀትን ያወርሱት ወቀትን ያዘ ትልቅ እንጣይዟል ማለት ለነዚህ ዑለማዎች የሰማይ ነዋሪያት የምድር ነዋሪያት ሁሉ ለነሱ እስትግፋር እንደሚያረጉ ነብዩ አለይሂ ሰላቱ ወሰለም ነግረውናል። አንተ ዛሬ ክብር ያልሰጣቸው ዑለማዎች ወንዝ ውስጥ አላህ ሰነባሪ ለነሱ እስትግፋር ያደርጋል። መራራውን ሞት ሁላችን እንቀምሰው ዘንድ አላህ ደንግጓል። ኩሉ ነፍሲን ዛኢቀቱል መውት ወጃአት ሰክረቱል መውት بالحق ذلك ما كنت منه تعيد በርግጥም አስካሪው ሞት ወደ አንተ መጣ ይላል አላህ። ይሄም አንተ ስትሸሸው የነበረው ወልመናያ ሞት እኮ ራስዳቱ للفتى አንድን ሰው አድፍጦ ይጠብቀዋል። ሐይሱ ሰለክ በሄደበት መንገድ ኩሉ شيء قاتل حين تلقى اجلك አጀል ሲደርስ ሁሉም ነገር ያንተ ገዳይ ነው። እንቅፋት ይገላል፣ መኪና ይገላል፣ ፍንታ ይገላል፣ ሳቅም ሊገልህ ይችላል። ሃሩን الرشيد በሙስሊሙ ታሪክ ውስጥ ታላቁ ንጉስ የነበረው ሃሩን الرشيد የሙስሊሙን ዓለም በብቸኝነት ይመራ የነበረ ኸሊፋ ነበር። የሞት አፋፍ ላይ ሆኖ ሰዎች መጥተው ጠየቁት፣ ራስህን እንዴት ታገኘዋለህ አሉት። ማ አግና عني ማሊያ هلك عني ሱልጣንያ ገንዘቤ አላስጣለኝ ስልጣኔም አልተከላከለልኛል። ስልጣን አያድንም፣ ሀብት አያድንም፣ ወገን አያድን፣ ወዳጅ ዘመድ አያድን። እሱ ሲመጣ መቋጫ ይደረግለታል። ተራ ሰዎች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቆመን እንድናስብ የሚያደርገን ሁኔታ ተከስቷል። ይህ ክስተት ብዙ ነገር አስተምሮን አልፏል። የአኽላቅንና የዓቂዳን ክፍተትን እዚህ ኡማ ላይ የማስተዋል እድል ሰጥቶን። እስልምና ውስጥ ተውሂድና ስነ ምግባር አይለያይም። ዒባዳና ተውሂድ የተጣመሩ ናቸው። ነጣጥለን ከመጣን ኪሳራል። هكذا يا سعد تورد الإبل ግመሎቹ እኮ እንዲህ አይደለም ወደ ወንዝ የሚወርዱት። አወራረድ እኮ አላቸው፣ አነጋገር እኮ አለው። ሰው ጥሪህ እንዲቀበል ተውሂድህን አቂዳህን አቀራረብ እኮ አለ። ስድብ፣ ዝልፊያ፣ ስርዓት አጥተኝነት፣ ስነ ምግባር መጉደል ሰው እንዴት ነው ወደ አንተ ተውሂድን በተውሂድ ስናስተላልፈው ነው የሚጣፍጥ። ወለው ኩንት አላቸው ብትሆን ኑሮ ፈዘን ገሊዘ አልቀልብ ግርጭርጭ ልበ ደረቅ ብትሆን አላቸው ለነብዩ መሐመድ ምን አላቸው? ለም ፈዱ ምን ሐውልክ ከዙሪያ يبتنوا صحابوቹ ነበር። አህሉ ሱና ወልጀማዓ አዕለሙ الناس بالحق وارحمهم بالخلق النسنا ሰፊ ነው ምልከታቸው፣ ለህዝብ ግን አዛኝ ናቸው። ማእሙን ወደሚባለው አንድ ንጉስ አንድ ሰው ገባ። ይህን አይነት ስሜት አይወጣ አንድ ቃል አለው፣ አንተ ተቂላ አዩሃ الظالم አለው፣ አንተ በዳይ ወይ አላህን ፍራ አለው። ተገረመ ሰውየው። አንተ ሰው ሆይ አለው፣ አንተ በደረጃ ከሙሳ አትበልጥም አለው። እኔ ደግሞ ከፊርዓውን የከፋው መጥፎ ሰው አይደለሁም። አላህ እኮ ካንተ የተሻለውን ሰው ከኔ መጥፎ ወደሆነው ሰው ወደ ፊርዓውን ሲልከው ፈቁላ ለሁ ቀውለን ለይና ለስልስ ብለህ ተናገረው እኮ ነው ያለ። ለምን ነው እንዲህ የምትጮህብኝ? በሞተ ሰው ማላገጥ፣ የሞተን ሰው መስደብ፣ እንኳን ሞቱ ብለህ መናገር፣ ጸያፍ ንግግር ይሄን የተማር ነው። ነብዩ አለይሂ ሰላቱ ወሰላም ላ ተሱቡ الموت የሞተን ሰው እንዳትሳደቡ። ለምን? فإنهم أفضوا إلى ما قدموا ወዳሳለፉት ስራ ሄደዋል። ያቲኩም እክሪመቱ እክሪማኩ ይመጣላችኋል። ሙስሊም ስደተኛው ነው ይመጣል። አደራችሁን አባቱን እንዳትሳደቡ። አቡ ጀህል ነው እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጎዳዋል። የማን አባት ሲሰደብ ማን ደስ ይለዋል? በሞቱ መደሰት ከየት ነው የወሰድነው? የትኛው እስልምና ነው ያስተማረ? አንተ 60 ዓመት ሙሉ ወደ አላህ እያቀናህ ነው እንዴ? ተነገተ ልደርስ እኮ ትችላለህ አላህ ዘንዳ። ያ ፉዳይል እና ሊላህ አለ። ታዲያ ምን ላድርጋለህ? በቀረሁ ዕድሜ ያስተካክል፣ ያለፈውንም ይመጣውን አላህ ያስተካክል። አንተ ሐሰኑል በስሪ ሽማግሌዎቹ እዚያው ምን ይሉ ነበር? እናንተ ሽማግሌዎች ሆይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጂ ምን ይቀረዋል? ምን ትጠብቃላችሁ ይላቸው። ወጣቱ ደግሞ እንዳይዘናጋ ሽማግሌ እስከሆን ፋብሪካውን እስክጨርስ ፎቁን እስክጨርስ ቢዝነስን አቅጣጫ እስካዘው ብሎ እንዳይዘናጋ ለወጣቱም ዞር ይሉና እናንተ ወጣቶች ሆይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታቆም እንዴ ይሏቸው። አላህ ሁላችንን ይዘንልን፣ መሻይኾቻችን ሁሉ አላህ ይዘንላቸው። تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور
الحمد لله الحي القيوم لا يفنى ولا يبيد ولا يكون إلا ما يريد، لا مثيل له يوجد ولا إله غيره يعبد ولا أكرم غيره يقصد، عز جاهه وجل ثناؤه وتقدست أسماؤه ولا إله غيره. الحمد لله قسم بالموت رقاب الجبابرة وكسر به ظهور الأكاسرة وقصر به آمال القياسرة الذين كانت قلوبهم عن ذكر الموت نافرة حتى جاءهم الموت فأرداهم في الحافرة. فانظر هل تحس منهم من أحد أو تسمع لهم ركزا. يا من بدنياه انشغل وغره طول الأمل، والموت يأتي بغتة والقبر صندوق العمل. وصلى الله وسلم وبارك على نبينا محمد إمام الأولين والآخرين ورحمته للعالمين وحجته على خلقه أجمعين، فصلوات الله وسلامه عليه ما اتصلت عين بنظر ووأت عذن بخبر، وسلم تسليما كثيرا. لك أحرفي رترتها ترتيلا، طوبى لشعر في مكامك قيلا، صلى عليك الشعر حين نسوقه ويظل مهما قيل عنك قليلا. فصلوات الله وسلامه عليه ما ذكره الذاكرون الأبرار، فصلى الله وسلم وبارك عليه ما تعاقب الليل والنهار. ونسأل الله تعالى يجعلنا من خالص أمته ويحشرنا يوم القيامة في زمرته. معاشر المؤمنين عباد الله، أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. عباد الله، إن الله سبحانه وتعالى رفع مكانة العلم والعلماء. قال جل شأنه: يرفع الله الذين آمنوا منكم والذين أوتوا العلم درجات. العلماء ورثة الأنبياء، ومعلوم أن الأنبياء لا يورث دينارا ولا درهما، إنما ورث العلم، فمن أخذ العلم فقد أخذ بحظ وافر. وقد قال صلى الله عليه وسلم: يستغفر للعالم ما في السماوات وما في الأرض. وأي منزلة أشرف وأكرم ممن تشتغل أهل السماء والأرض بالاستغفار له. إنه مقام العلماء. العلماء هم خيرة أهل الأرض وورثة الأنبياء، هم أكرم وأشرف عند رب العالمين. بالعلم بل بالأدب تنالوا أعلى الرتب. ما الفخر إلا لأهل العلم إنهم على الهدى لمن استهدى أدلاء. ففز بعلم تعش به حيا أبدا والناس موتى وأهل العلم أحياء. وموتهم مصيبة لا تجبر ونجم طمس. فنسأل الله تعالى أن يرحم علماءنا وأساتذنا ومشايخنا. ود مؤمنان ዛሬ አንድን ክስተት መንገድ ላይ ያቆመና አላህ የፍጥረቱ ዓለም ፈጣሪና አሸናፊ ጌታ ነው። ብቻውን ቀሪ ድሮም የነበረ መነሻም ድረሻም የሌለው ኃያል ጌታ በፍጡራን ላይ ሁሉ ሞትን ጽፏል። ነገስታት ያልፋሉ፣ ዑለማዎች ያልፋሉ፣ ባለሀብቶች ያልፋሉ፣ ትላልቅ ትናንሽ ሰዎች ያልፋሉ። ብቸኛና አሸናፊ ጌታ አላሁ ሱብሓነሁ ወተዓላ አይደለም ሞት ላ ተእኹዙሁ ሲነቱን ወላ ነውም፣ እንቅልፍ ማንጎላጀት የማይዘው ሕያው የሆነ አላሁ ሱብሓነሁ ወተዓላ
ግን አላህ በፍጥረተ ዓለሙ ላይ ሞትን ጻፈ። ሁሉም ያልፋል፣ ሁሉም ይሻገራል። መራራውን ሞት ሁላችን እንቀምሰው ዘንድ አላህ ደንግጓል። ኩሉ ነፍሲን ዛኢቀቱል መውት። ከዚህ ነፃ የተደረገ የለም። ይህን መሻገር ከሌለ የቻለ የለም። ሁሉም ሞትን ይቀምሳል። ሁሉም የሞት ስካር ውስጥ ያልፋል። የሰው ልጅ በህይወት ቆይታው ከደስታ ሊሰክር ይችላል፣ ከብስጭት ሊሰክር ይችላል፣ ከመጠጥ ሊሰክር ይችላል። በህይወቱ አንዴ ብቻ ግን ከሞት ይሰክራል። ወጃአት ሰክረቱል መውት ቢልሐቅ ዛሊከ ማ ኩንተ ሚንሁ ተዒድ። በእርግጥም አስካሪው ሞት ወደ አንተ መጣ ይላል አላህ። ይሄም አንተ ስትሸሸው የነበረው በመድኃኒት፣ በመርፌ፣ በስፖርት፣ በአመጋገብ፣ ባለባበስ ስትሸሸው የነበረው ነው ይባላል። ዛሊከ ማ ኩንተ ሚንሁ ተህረብ፣ ዛሊከ ማ ኩንተ ሚንሁ ተፈር። ስትሸሸው፣ ስትሮጠው፣ ስታመልጠው የነበረው ሞት መጣልህ ይባላል። ማምለጥ የለም። ጊዜው የተወሰነ ነው፣ ቦታውም የተጻፈ ነው። ከዚህ ማምለጥ መውጣት የሚችል ሰው የለም። አንድ ወጣት አንድ አገር ላይ ወባ ወረርሽኝ ገባ ተባለና ማህበረሰቡ ጋር አላልቅም ብሎ አባትና እናቱን ጥሎ አገር ሊሸሽ ሲል አባቱ ያዘ። ልጄ ወይ ወዴት ትሄዳለህ? እኛን ያገኘን ችግር አንተን ያገኘ፣ ሽሽትህ ወዴት ነው አለ። አባቴ ወይ አይኔ እያየው እናንተ ጋር ሞታለሁ እንዴ? ሻንጣውን ጠቅሎ ወጥቶ ሄደ። ታዲያ መንገድ ላይ እየተጓዘ ያለ አንድ ቦታ ላይ ጥላ ፈልጎ ዛፏ ስር አረፈ። እንዳረፈም ድንገት እባብ መጣና ነድፎት ፍጻሜው ዛፍ ስር ሆነ። ከቀናት በኋላ ያነው ወባ ያነው ወረርሽኝ አገሪቱ ላይ ለቆ የሞት ዜናው አገሩ ጥሏቸው ለሄዱት ወላጆቹ መጣላቸው። አባቱ አዘነ። አንዲት ስንኝ ቋጠረ። راح يبغي نجوة من هلاك فهلك والمنايا راصدات للفتى حيث سلك كل شيء قاتل حين تلقى أجلك راح يبغي نجوة نجاوت አለው ብሎ አገር ሸሽቶ ሄደ። من هلاك فهلك ሞተ እዛው ልጅ መንገር ላይ ተሰዋ። والمنايا ሞት እኮ راصدات للفتى አንድን ሰው አድፍጦ ይጠብቀዋል። حيث سلك በሄደበት መንገድ ኩሉ ሸይን ቃትሉን ሒነ ተልቃ አጀለክ አጀል ሲደርስ ሁሉም ነገር ያንተ ገዳይ ነው። እንቅፋት ይገልሃል፣ መኪና ይገልሃል፣ ትንታ ይገልሃል፣ ሳቅም ሊገልህ ይችላል። የሰው ልጅ ከተወሰነለት ጊዜ ከተወሰነለት ቦታ ያልፈም ዱንያን ሁሉም ጥሩ ይሻገራል። ከሞት የማምለጥ እድል የተሰጠው የለም። ዓለሞች ይሞታሉ፣ መሻይኾች ይሞታሉ፣ ነገስታት ያልፋሉ፣ ባለሀብቶች ሁሉ ይሻገራል። ሁሉም ጀምሮ ሳይጨርሰው ይሄዳል። ከሞት ሊከላከልለት የሚችል ምድራዊ ኃይል የለም። ሃሩን አልረሺድ በሙስሊሙ ታሪክ ውስጥ ታላቁ ንጉሥ የነበረው ሃሩን አልረሺድ የሙስሊሙን ዓለም አሁን ኳታር፣ ሳውዲ፣ ኩዌት እያልን የምንቆጥራቸውን ሁሉ በብቸኝነት ይመራ የነበረ ኸሊፋ ነበር። የንግስናው ስፋት ሰማይ ላይ ደመና እንኳን ሲያይ ደመናውን ይፎክርባት ነበር። የትም ቦታ ሄደሽ አዝንቢ ግብር ወደኔ ይመጣል ይላት ነበር። ከግዛት ያቶጭም ይል ነበር። ታዲያ ይህን ሰው አንዴ ሞት ተገናኝ። የሞት አፋፍ ላይ ሆኖ ሰዎች መጥተው ጠየቁት፣ ራስህን እንዴት ታገኘዋለህ አሉት። ማ አግና ዐኒ ማሊያ ሀለከ ዐኒ ሱልጣንያ፣ ገንዘቤ አላስጣለኝ ስልጣኔም አልተከላከለልኛል። ከዛም ወደ ደጃፍ አውጡኛል። ወደ ሰማይ አልጋው ላይ ሆኖ ተመለከተና ያ መን ላ የዙሉ ሙልኩ፣ አንተ ንግስና ማይሻረው አላህ ወይ ንግስናው እጁ እየጠፋ ያለውን ባሪያህን ምህረትህን ስጠዋል። ስልጣን አያድንም፣ ሀብት አያድንም፣ ወገን አያድን፣ ወዳጅ ዘመድ አያድን። እሱ ሲመጣ መቋጫ ይደረግለታል። ታዲያ በሰሞነኛው ተራ ሰዎች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቆመን እንድናስብ የሚያደርገን ሁኔታ ተከስቷል። ዓለም ላይ በርካታ ትላልቅ ዑለማዎች ምድርን በቅርቡ ተሰናብተዋል።
ሁለቱም ብንጠቅስ የሳውዲ አረቢያውን የፈትዋ አባት አሊ ሼኽን እናገኛለን። መተኪያ ያልነበራቸው ትልቅ ዓሊም። ወደ ሀገራችን ስንመጣ በቅርቡ ያጣናቸው አባታችን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እናገኛለን። ሁሉንም አላህ ይርሐማቸው፣ ማረፊያቸውን አላህ ፍርደውስ ያርገው፣ ከነቢያት ጋር ብሎ አላህ ያሰልፋቸው። ያጠፉት ወንጀል ካለ ሁሉን ይለፋቸው፣ እኛንም አላህ ይለፈን። ዑለማዎችን ማጣት ተራሳውን ማጣት አይደለም። አላህ ለዑለማዎቹ የተለየን ክብርና ደረጃን ችሯል። ዑለማዎቹ የነቢያት ወራሽ ናቸው። ነቢያት ብርና ገንዘብ አይደለም ያወረሱት፣ ዕውቀትን ያወረሱት። ዕውቀትን የያዘ ትልቅን ዕጣ ይዟል ማለት። ለነዚህ ዑለማዎች ለነዚህ ትላልቅ ኡስታዞች የሰማይ ነዋሪያት የምድር ነዋሪያት ሁሉ ለነሱ እስትግፋር እንደሚያረጉ ነብዩ አለይሂ ሰላቱ ወሰላም ነግረውናል። ለይስተግፊሩ ለልዓሊም ለአንድ ዓሊም እኮ ሰማይ ላይ የሚኖሩ ነዋሪዎች ምድር ላይ የሚኖሩ ነዋሪዎች እስትግፋር ያደርጉላቸዋል ይላሉ ነብዩ አለይሂ ሰላቱ ወሰላም። ከዛ ነው ከዚች ተነስተው አይማዎቻችን ከዚህ የተሻለ ደረጃ አሉ። የሰማይ ነዋሪ የምድር ነዋሪ ለነሱ እስትግፋር በማድረግ ቢዚ ከሆኑላቸው ሰዎች በላይ የትኛው ደረጃ እዚች ምድር ላይ አለ? እነሱ የጻፉበት መድ ሸሂዶች ካፈሰሱት ደም በላይ ዋጋ አለው። አላህ ሐሰኑል በስሪ ለዛ ነው የውመል ቂያማ እኮ የዑለማዎቹ የጻፉበት መዳቸው ቀለሙ ሸሂዶች ያፈሰሱት ደም ሚዛን ላይ ይቀርባል። ታዲያም ያሸንፈው ሸሂዶችን አቅጣጫ ያሳዩት ያነጹት የመሩት ዑለማዎች የኡስታዞቹ ብዕር ነው ሚዛን የሚደፋው ቀለሙ ይላል። ደረጃቸው ትልቅ የገዘፈ ነው። ኢንዲላህ ይላሉ ነብዩ አለይሂ ሰላቱ አላህ ወመላኢከተህ የሱ መላእክቶች ወአህለ ሰማዋቲሂ ወአርዲሂ የሰማይ ነዋሪዎች የምድር ነዋሪዎች ጉድጓዱ ውስጥ ያለ ጉንዳን ባህር ውስጥ ያለ አሳ ነባሪ እስትግፋርን ይጠይቃሉ የሰው ልጆችን መልካም ለሚያስተምሩ ዑለማዎች ይላል። አንተ ዛሬ ክብር ያልሰጣቸው ዑለማዎች ወንዝ ውስጥ ያለ አሳ ነባሪ ለነሱ እስትግፋር ያደርጋል። ደረጃቸው የተለቀ ማዕረጋቸው አላህ ዘንድ የጎነ የነቢያት ወራሾች የነቢያት ተከታዮች የነቢያን ሻማና ፋኑስ ያዦች ዑለማዎች ናቸው። ታዲያ እነሱን በሞት ማጣት ቀላል አይደለም፣ ሚጠገን ክፍተትም አይደለም። መውቱል ዓሊም የአንድ ዓሊም የአንድ ታዋቂ ህዝብ አስተማሪ ሰው ማጣት ሱልመቱን ላ ቱሰድ የማይጠገን ሽንቁር ነው። እስልምና ላይ ቢከፈት ወነጅሙን ጡሚስ ነው የሚሉት ኢብኑል ቀይም መርፉዕን እንደ ረሱልላህ ሐዲሱን ወደ ላይ ወስደው የጠፋ ከዋክብት ማለት የአንድ ማህበረሰብ ሞት ከአንድ ዓሊም ሞት ጋር ይገናኝ። እነሱ ናቸው ብርሃኖቹ። መልፈኽሩ ኢላ ለአህሊል ዒልም ልክና ለነሱ እንጂ ለነማን ነው ታዲያ? ቅናቻን የሚያሳዩ አቅጣጫ የሚጠቁሙ ሐላልና ሐራሙን የሚነግሩ ደውለ ማብራሪያ የሚሰጡ የአላህ መስመር ይሄ ነው የሚሉ አላህ ጋር ተለያየህ ማለት እኮ ነው። ከህጉ ተፋታህ ማለት ነው። ዓሊም የለም ማለት አላህ ደግሞ በዚህ ኡመት ላይ ሌላ ነብይ አይልክም። መደምደሚያው ነብዩ አለይሂ ሰላቱ ወሰላም ናቸው። ታዲያኛ ሳውዲ ላይ ባጣናቸው ታላቁ ሙፍቲ አሊ ሼኽም ይሁን በሸኻችን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ፍልፈት አዝነናል። አላህ ሐዘናችን ይጠግነን። እነሱንም የጀነት ማረፊያቸውን አላህ ከፍ ያደርግላቸው። ታዲያ በዚህ የሰሞነኛ ክስተት የተወሰኑ ነጥቦችን ታዘብነ፣ ተማርንባቸው። የመጀመሪያ አስደሳቹ ነጥብ ህዝበ ሙስሊሙ አንድነቱን ያሳየበት፣ አብሮነቱን ያሳየበት፣ ለዑለማዎቹ ክብርንና ሞገስን የቻረበት ክስተትን አስተናግደን ውስጣችን በሐሴት ተሞላ። ሊለያዩን ሊበትኑን ያሴሩት ሰዎች እጃቸውን አፋቸው ውስጥ ከተው ቁጭ አሉ። ሚዲያዎቻችን በአጠቃላይ ፌስቡኮቻችን፣ ቲክቶኮቻችን፣ ኢንስታግራሞቻችን በአጠቃላይ ስለ ዓሊሞቻችን ሞት ዘጋቢ ሆነ፣ ስለነሱ ክብር ገላጭ ሆነ።
መጅሊሱም ትልቅን አመራር በመውሰድ የታላቁን ሼኻችንን አቀባበር መንግስት ጋር በማስተባበር በማቀናጀት በሚገባቸው ግርማ ሞገስ ክብር እንዲሸኙ ያደረግንበት አብሮነታችን የታየበት ትስስራችን የታየበት ተለያይተው አበቃላቸው ያሉ ሰዎች ያፈሩበት ክስተትን አስተናግደን አልፈናል። ይሄ ትልቅ የሆነ መሸለም ነው ለዚህ ትውልድ። አብሮነት የታየበት እንደማንለያይ ያሳየነበት ፌስቡኮቻችን ሁሉ የዘገቡበት ማይረሳ ክስተትን ደማቅ አሻራን አሳልፈን ደናል። አልহামዱሊላህ። ሌላ ደግሞ ታዘብነ ተገረምነም የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሐዘናችንን ለመጋራት የአባታችንን ልፈት ሐዘናችንን ለመጠገን አብረውን ቆሙ፣ አብረውን አነቡ። እናመሰግናቸዋለን። አላህ ሂዳያውን ይስጣቸው። ሌሎችም ደግሞ በአግርሞት ታዘብነ ከዚህ ተጻራሪ ለመቆም የጣሩትን ሴራን ይዘው የመጡትንም ተመለከተናቸው። የኛ አንዳንድ ወጣቶች የሰሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጥረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲነው እገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ደግሞም ሌሎችን አብረን ታዘብነ። የኛም ምስኪኖች የነዛን መፈክር ያዳመቁ የነዛን ላይክና ሸር ያደረጉ ለማውገዝ ብለው ድሉን ለመጠቀም የሞከሩ የኞች ምስኪኖችንም አየናቸው። እነዚህ ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው ገሌ ሱፊ ገሌ ወሃቢ ማለት እንዲህ ነው ብለው ሊያባዱን ሲሞክሩ በትዝብት ተመለከትናቸው። የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው ያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያቧድኑ ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት፣ ሶላት እየከለከሉ ያሉት። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ ምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ፣ ተፍሲር ያቀሩ፣ ነህውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ፣ እንደነ ሻሃሊ ጎንደር ያሉ፣ እንደነ አብሬትነ ዳና እነ ሾንኬ የመሰሉት ናቸው የሱፊያ አርማዎቻችን። ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማል፣ እነዚህ በእውቀት ይስተካከላል። በዚህ ከአባታችን ህልፈት ይሄን አንድነት፣ ይሄን አብሮነት፣ ይሄን መተሳሰብ ተገምዶ የማይፈታ መሆኑን ሙስሊሙ ያስመሰከረበት ክስተት ነበር። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላሂ ዐላ ኢሕሳኒህ والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ውድ ምእመናን ይሄ ክስተት ብዙ ነገር አስተምሮን አልፏል። የአኽላቅንና የዓቂዳን ክፍተትን እዚህ ኡማ ላይ የማስተዋል ዕድል ሰጥቶናል። በእስልምና ታሪክ ውስጥ አኽላቅና ዓቂዳ ተነጣጥለው አያውቁም። ተውሂድና ስነ ምግባር ተፋታው አያውቁም። አብረው ነው የሚፈሱት።
አቂዳን አስቀድመው አኽላቅን ያጡ አኽላቅን ይዘው አቂዳን የዘነጉ ሰዎችን የታዘብንበት ክስተት ነበር። ነብዩ አለይሂ ሰላቱ ወሰላም የመካ ላይ ዳዕዋቸው ሲጀምሩ አኽላቅና ስነ ምግባርንና ተውሂድን መሳ ለመሳ ነው የወሰዷቸው። አጣምረውን ያዘመቷቸው። ለዛ ነው ጃፈር ወደ ታላቁ ነጃሺ ሲመጣ በዚህ መስጊድ ስማቸውን በሰየምነው ታላቁ ንጉስ ሲመጣ የናንተ ነብይ ምን ያዛችኋል አላቸው። አዩሃል መሊክ አንተ ንጉስ ሆይ አለ፣ እኛ በድንቁርናው ዘመን የምንኖር ህዝቦች ነበር። የሞተን እንመገባለን፣ ጣዖትን እናመልካለን፣ ዝምድናን ምንቆርጥ ነበር። ከዛም አንድ ሰው መጣልን፣ ዘሩን የምናቀው ወስጥቀሁ እውነተኝነቱ የምናቀው ሰው መጣልን። አላህ እንጂ ሌላ እንዳትገዙ አለ። ከአላህ ውጭ የምናመልከውን ጣዖታት ሁሉ እንድንተው አዘዘናል። ስለ አቂዳ ተናገረ። ከዛ አኽላቅን አስከተለ። ወአመረና አለ። ከዛም አዘዘን በስድቅል ሐዲስ ንግግራችን እውነተኛ እንዲሆን ወአዳኢል አማና የሰዎችን አማና በትክክል እንድናደርስ። አማና ይታላ አቂዳ ቀርቷል እንደ ቼክ ይዞ የሚጠፋው የሸኾቹ ወዳጅ ነኝ እያለ ገጠር ላይ መውሊድ እየሄደ አይደል እንደ ስልክ ዘግቶ የሚጠፋው። ወአዳኢል አማና አማናችንን አደራችንን እንድንጠብቅ አዘዘ። ቃላችንን እንድንሞላ ወሑስኒ ጅዋር ለጎረቤት ጥሩ እንድንሆን አዘዘን። አቂዳ አኽላቅ እስልምና ውስጥ የሚፋጡ አይደል። እነዚህን የነጣጠሉ ሰዎችን ታዘብለ። በእስልምና ውስጥ አቂዳና ስነ ምግባርና እምነት አይለያይም። ተውሂድና ዒባዳ እስልምና ውስጥ አይለያይም። አብረው ነው የሚፈሱት። አንዱን ፈጽመን ሁለተኛው አይባልም። አንዱን እየበላው ይመጣል። ሱረቱል ሙእሚኑን አላህ ነፃ የወጡ ምእመናንን ባህሪያቸውን ገለጸ። እዚህ ምዕራፍ ውስጥ ዒባዳንና ስነ ምግባርን አንድ ላይ አላህ አቆራኝቶ ታያላችሁ። ቀድ አፍለሐል ሙእሚኑን ምእመናን ነፃ ወጥቷል። ቀድ ለተሕቂቅ ትመጣለች በቋንቋ ለማረጋገጥ። አፍለሐ ፊዕል ማዲ ነው። ሙእሚኖች ስኬታማ ሆነዋል። ይሆናሉ አይደለም ሁነዋል። እነማን ናቸው? አለዚነ ሁም ፊ ሶላቲሂም ኻሺዑን ስግደታቸው ላይ በተመስጦ የሚሰግዱ አላህን እያሰቡ። ከዛሳ ዒባዳ መጣርን አሁን አኽላቅ ሊመጣን ወለዚነ ሁም ዐኒል ለግዊ ሙዕሪዱን ከዛዛታ ከትርፍ ንግግር ከንቶ ፈንቶ የራቁ ናቸው። ያ አኽላቅ እንቶ ፈንቶ ሙእሚን አያወራም አይደለም ቲክቶክ ላይ። ወለዚነ ሁም አላስከትሉ ሊዘካቲ ፋዒሉን ዘካቸው በትክክል የሚያወጡዋል። አሁን ዒባዳ መጥ ወደ አኽላቅ ልሄድ። ወለዚነ ሁም ሊፉሩጅሂም ሓፊዙን ብልቶቻቸውን የጠበቁ ከሐራም ኢላ ዐላ አዝዋጅሂም አው ማ መለከት አይማኑሁም ፈኢነሁም ገይሩ መሉሚን ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን አለ። አኽላቅን ተነተ። ከዛ ወደ ዒባዳ ተመለሰ። ወለዚነ ሁም ዐላ ሰለዋቲሂም ዩሓፊዙን እነዛ ሶላታቸውን በትክክል የሚጠብቁ ነው። ከዛ ወደ አኽላቅ ተመለሰ። ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን አልኪዳናቸውን የተሰጣቸውን አማና ቃላቸውን ማይበሉ ናቸው፣ የሚጠብቁዋል። ታዲያ ሽልማታቸው ምንድነው? ኡላኢከ ሁሙል ዋሪሱን የሚወርሱት እነሱ ናቸው። አለዚነ የሪሱነ አልፊርደውስ ፊርደውስ የሚባለውን ውብ ዓለም የሚወርሱት እነሱ ናቸው። ሁም ፊሃ ኻሊዱን እነሱም እዛው ዘውታሪ ናቸው። እስልምና ውስጥ ተውሂድና ስነ ምግባር አይለያይም። ዒባዳና ተውሂድ የተጣመሩ ናቸው። ነጣጥለን ከመጣን ኪሳራን። ይህን ታዘብነ በሰሞነኛው ጉዞ ዳዕዋን የምናቀርብበት መንገድ ሌሎች ትዝብት ውስጥ የከተተን አካሄድን ተመለከትን። ተውሂድን ለማድረስ ተውሂድን ተውሂድ ለዚህ ቦታ ነው። ሰው ተውሂድን እንዲጸየፍ አቂዳን እንዲሳቀቅ ይሄ ግሩፕ ብሎ እንዲጸየፈው ምክንያት ሆነን አለፈ። ስነ ምግባር ጎደለ። ማ ሀከዛ ያ ሰዕዱ ትውረዱል ኢብል ግመሎቹ እኮ እንዲህ አይደለም ወደ ወንዝ የሚወርዱት። አወራረድ እኮ አላቸው፣ አነጋገር እኮ አለው። ሰው ጥሪህ እንዲቀበል ተውሂድህን አቂዳህን አቀራረብ እኮ አለ። ስድብ፣ ዝልፊያ፣ ስርዓት አጥተኝነት፣ ስነ ምግባር መጉደል ሰው እንዴት ነው ወደ አንተ ሊ ተውሂድን በተውሂድ ስናስተላልፈው ነው የሚጣፍጠው። አንዱ የመን ውስጥ መስጂድ እንደሰገዱ ሲያበቁ ይዘያየራሉ፣ ይጨባበጣሉ።
አንዱ ሱና ገባኝ የሚል ወጣት ያ ሰው መጣና ዙሮ እጁን ሊስመው ሲል ዞር በል ብሎ እጁን ገፈጠረው። ለምን አለው? ይሄ ቢድዓ ነው ሱና አይደለም አለ። ያ ግለሰብ ምን አለው? ታዲያ አመላለስህ ነው ሱና አለው። ሱናን በሱና ማታስተምረው? ተውሂድን ለምን ነው ተውሂድ እያልክ የምታስተምረው? አቀራረብ አለው ወንድሞች። የሰው ልጆች ለኩራት የቀረቡ ናቸው። በስርዓት ካልቀረብካቸው፣ በልስላሴ ካልቀረብካቸው ለንፈዱ ምን ሐውሊክ ነው ያለው አላህ። ለኛ አይደለም ለነብዩ አለይሂ ሰላቱ ወሰላም ወለው ኩንተ አላቸው ብትሆን ኑሮ ፈዘን ገሊዘል ቀልብ ግርጭርጭ ልበ ደረቅ ብትሆን አላቸው ለነብዩ መሐመድ ምን አላቸው? ለንፈዱ ምን ሐውሊክ ከዙሪያ ይበተኑ ሰሐቦቹ ነበር። ታዲያ እንዴት ተሰበሰቡ? ፈቢማ ረሕመትን ሚነላህ ሊንተ ለሁ ከጌታ በሆነ ዝነት ለስላሳ ሆንክላቸዋል። ሲያዩ በፈገግታ የሚቀበሉ አቃፊ፣ ደጋፊ፣ ተንከባካቢ ረሱል እጃቸውን ሰጠው። አንተ ካልሳብኮ እሳቸው አይስሙ። አነስ ብኑ ማሊክ ረሱል አይተውኛ ያቁም ኢላ ተበሰመ ፊ ወጅሂ ፈገግ ያሉ ቢሆን እንጂ ሊንተ ለሁ። ለዛ ነው አላህ ሙሳን ታላቁን ነቢይ ያነጋገረውን ነቢይ ፊርዓውንን እንዲያስጠነቅቅ ሲልካቸው መርህ አንድን የሰጣቸው ፈቁል አለ ብለህ በይለው ቀውለን ለይነን ለስለስ ያለ ቃል ንገረው ለፊርዓውን እንዳይኮራ ስሜታዊ እንዳይሆንብህ አንተ ለምትጠየቅ እንካር ለምን አለ አላህ ለዓለሁ የተዘከሩ አው የኽሻ ፊርዓውን ይገሰጽ ዘንድ ወደ ልቦናው ይመለስ ዘንድ ይከጀላልን አንተ ሙሳ ንግግርህን ለስለስ አድርገው አላቸዋል። አህሉ ሱና የተውሂድ ሰዎች እኮ ከነሱ በላይ ዕውቀትን የሚያውቅ የለም። ከነሱ በላይ ግን ለህዝብ አዛን የለም። አህሉ ሱና ወልጀማዓ አዕለሙ ናስ ቢልሐቅ ወአርሐሙሁም ቢልኸልቅ እነሱና ዕውቀት ከማንም በላይ ሁሉም ማወቅ ይችላል። ሰፊ ነው ምልከታቸው፣ ለህዝብ ግን አዛኝ ናቸው። ሁሉም በራሳቸው ደረጃ ይለቁ፣ እንደ አቅሙ ይፈሳል። መርከቡ ሰፊ ነው፣ ሁሉም መጫን ይችላል። ሁሉንም ማካተት የሚችል ዲን ያለን ሲሩ አላ ሰይሪ አድዓፊኩም ደካሞቻችሁን ተከተላችሁ ሁሉ ተብለናል። በጣም አትሩጥባቸው፣ እርምጃ በጣም አይቅደማቸው። አብረ ህዝቡን አቅፈው ፍሰስ። ማእሙን ወደሚባለው አንድ ንጉስ አንድ ሰው ገባ። ይህን አይነት ስሜታዊ ወጣት አንድ ቃል አለው። ንጉስ ነው ማእሙን። አንተ ተቅላ አዩሃ ዛሊም አለው። አንተ በዳይ ወይ አላህን ፍራ አለው። ተገረመ ሰውየው። አንተ ሰው ሆይ አለ አንተ በደረጃ ከሙሳ አትበልጥም አለ። እኔ ደግሞ ከፊርዓውን የከፋው መጥፎ ሰው አይደለሁም። አላህ እኮ ካንተ የተሻለውን ሰው ከኔ መጥፎ ወደ ሆነው ሰው ወደ ፊርዓውን ሲልከው ፈቁላ ለሁ ቀውለን ለይና ለስልስ ብለህ ተናገረው እኮ ነው ያለ። ለምን ነው እንዲህ የምትጮህብኝ አለ። ንግግሮቻችን ጥበብ የተሞላባቸው ለዘብታ የተሞላባቸው ሰውን የሚያቅፍ እንጂ የሚያሸሽ መሆን የለበትም። የሰሞኑ ስንክሳር ሙስሊሙን አይደለም ሙስሊም ያልሆኑ የሚያሸሽ ነገር፣ በሞተ ሰው ማላገጥ፣ የሞተን ሰው መስደብ፣ እንኳን ሞቱ ብለህ መናገር፣ ጸያፍ ንግግር። ይሄን የተማርነው ነብዩ አለይሂ ሰላቱ ወሰላም ላ ተሱቡል መውታ የሞተን ሰው እንዳትሳደቡ። ለምን? ፈኢነሁም አፍደው ኢላ ማ ቀደሙ ወዳሳለፉት ስራ ሄደዋል። እንዳትሰድባቸው። ሐዲሱን ፊል ቡኻሪ ሚን ሐዲስ ዓኢሻ ረዲየላሁ ተዓላ አይ የምንሳደበው ምንተቸው እኮ እንዲህ ሰው ስለነበር ቢድዓ ያራምዳለሁ። ቢድዓ አይደለም ኩፍር የሚያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘን። አቡ ጀህል በእስልምና ታሪክ እስልምናን ነብዩን ያስቸገረ ግለሰብ፣ የዚህ ኡማ ፊርዓውን ብለው ስም ያወጡለት ናቸው ነብዩ አለይሂ ሰላቱ ወሰላም። ታዲያ መካን ከፍተው ሲገቡ የአቡ ጀህል ልጅ አባቱ ሙታል ኢክሪመቱ ብኑ አቢ ጀህል አገር ለቆ ደየመን ሄደ። ረሱል ካዙ ይገሉኛል ብል ያኔ ሚስቱ ሰልማ ነበር። ወደ ነብዩ አለይሂ ሰላቱ ወሰላም መጣች። የአላህ መልእክተኛ አለቻቸው፣ ኢክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች። ሰላም ሰጥቼሻለሁ ይምጣ አላት። ሚስቱም ሄደችና የመን ረሱል አለይሂ ሰላቱ ወሰላም በሰላም እንድትገባ ፈቅደውልሃል አብረሂና ብላ ይዘው መጣች። መንገድ ላይ እሱ ገና እየመጣ ረሱል አለይሂ ሰላቱ ወሰላም ለሰሃቦቹ ዞር አሉና የእቲኩም ኢክሪመቱ ኢክሪማ እኮ ይመጣላችኋል፣ ሙስሊም ስደተኛው ነው ይመጣል፣ አደራችሁን
አባቱን እንዳትሳደቡ። የእስልምና አቡ ጀህል ነው። እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጎዳዋል። የማን አባት ሲሰደብ ማን ደስ ይለዋል? ያማን። ታዲያ ኢክሪማ ወደ መካ ገባ። ነቢዩ አለይሂ ሰላቱ ሰላም ቆሙ፣ በፈገግታ ኢክሪማን ተቀበሉት። ኢክሪማ ከአባቱ ጋር ቡሩክ በርካታ ሰሃባ ይገደለን። ፈገግ አሉና መርሐበን መርሐበን ቢራኪብል ሙሃጅር፣ ፈረሰኛው ስደተኛ እንኳን ደህና መጣህ አሉት ነቢዩ አለይሂ ሰላቱ ሰላም። ይሄን ነው ረሱል ያስተማሩ። የሞቱን ሰው መስደብ፣ በሞቱ መደሰት ከየት ነው የወሰድነው? የትኛው እስልምና ነው ያስተማረው? እነ ኢማም ኢብኑል ቀይም በሐሳብ ልዩነት ላይ አቋማቸው ምን ነበር? ችግሩ መጽሐፎቻችን አላየነ። እስኪ ኪታባቸውን አገላብጥ። እነ ኪታብ ሩህ፣ እነ ሃዲል አርዋህ ኢላ ቢላዲል አፍራህ፣ ኑዝሃቱል ሙተቂን ወረውደቱል ሙሽታቂን። እስኪ እሱም መጽሐፍ አገላብጥ። ሲራ ዓላም ኑብላን እስኪ ተመልከት ግባና እነ ኢብኑል ቀይም የልብን ድርቀት ያከሙበትን አዳኡ ወደዋን እስኪ ገብተህ እንዴት ለስልሰው ልብ እንደሚገሰረስሩ እስኪ መዳርጁ ሳሊኪንን ገብተህ ተመልከት። ከሱፊዮች ጋር የነበራቸው ተዓሙ መዳርጁ ሳሊኪ የሚባለው ውብ መጽሐፍ፣ መተኪያ ያልተገኘለት መጽሐፍ፣ የልብን በሽታ የሚያክመው መጽሐፍ የጻፉት ኢማም አልሐረዊ ይባላል። ሱፊ ናቸው። ኢማም ኢብኑል ቀይም ሰለፊ ናቸው። ከሳቸው ጋር የአቋም በርካታ ልዩነት አላቸው። እዛ መጽሐፍ ላይ እየገቡ እያረሙ እያከቡ እያለባበሱ እየመከሩ መጽሐፉን አስተካክለው አሳትመው አወጡት። አሁን መጽሐፉ የማን ነው? የኢማም አልሐረዊም ነው፣ የኢብኑል ቀይምም ኪታብ። የሱፊ ሰለፊ ውህደት የታየበት መጽሐፍ። እዚህ መጽሐፍ ውስጥ ኢማም አልሐራዊ ከኢብኑል ቀይም ጋር አቋም ይለያያሉ። ታዲያ ምን ይላሉ? ኢብኑል ቀይም ስተት ሲያገኙ ሸይኹል ኢስላም አልሐራዊ ይላሉ። ተመልከቱ። ሸይኹል ኢስላም የሚሉት ኢብኑ ተይሚያ ነበር ሸኻቸው። ለኢማም አልሐራዊ ሸይኹል ኢስላም ይሉት ነበር። ሱፊ ናቸው። እኒ ሸይኹል ኢስላም ይላሉ አሐቡ እኛ ዘንድ የተወደዱ ናቸው ይላሉ። ሲያርሟቸው ምን ግን እውነት ከሳቸው በላይ እኛ ጋር የተወደደ ነው ብለው አርመዋቸው ያልፋሉ። መጽሐፉን ጽፈው ሲጨርሱ አንድ ቃል እኛ እኮ አሉ ሰው ባጠፋ ቁጥር ካወገዝ ነው፣ ባጠፋ ቁጥር ሙብተዲዕ ካልነው ሙሽሪክ ካልነው ማን ይተርፋል? ለዚህ ትውልድ ነው ሁሉም ተሳሳች ነው። በዚህ ጉዟችን ውስጥ ትልቅ የተማርነው የአቂዳና የሥነ ምግባር መፋታት፣ የተውሂድና ዳዕዋን የማቅረብ ክፍተትን በሰፊው የተመለከትንበት ምዕራፍ ነበር። ስናጠቃልል 3-4 ነጥቦችን ላንሳ። የመጀመሪያ የሰው ልጅ በአጠቃላይ ተሳሳች ነው። ዑለማዎችም ሙፍቲዎችም ሊሳሳቱ ይችላሉ። ሌላ ዑለማዎች ያርሟቸዋል። ኩሉ በኒ አደምን ኸጣ ነቢዩ ዓለይሂ ሰላቱ ወሰላም የአደም ልጅ በአጠቃላይ ተሳሳች። ያውም ኸጣ የሚለው የአረበኛ ቃል አላ ወዝኒ ፈዓል የመጣው ከስረቱል ኸጣ ማለት ስተተ ብዙ ማለት። ሐዲሱን ብዙ ሰው ሲተረጉማ ያለ የአደም ልጅ ተሳሳች ነው ይላል። እንደዛ አይደለም ሐዲሱ፣ ስተተ ብዙ ነው ማለት። ዑለማዎች ይሳሳታሉ። ማንስማማባቸው አጀንዳ ይኖረናል። ያን በዕልም በስነ ምግባር ይታረማል። አለባብሰን አልናልፍ። ሁለተኛ አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ይሄን አናለባብስ። ትውልድ ሲጠፋ ዝም ብለናል። እንወዳለን፣ እናከብራቸዋለን። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍነህ አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ፣ እንዴት አይነት አእምሮ ነው! በርግጥ አልሐምዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው
የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ። ፉደይል ብኑ ዒያድ አንድን ግለሰብ አገኘው። አንተ ሰው ሆይ እድሜህ ስንት ነው አለ። 60 ዓመት ያላቸው። አንተ 60 ዓመት ሙሉ ወደ አላህ እያቀናህ ነው እንዴ? ተነገተ። ልደርስ እኮ ትችላለህ አላህ ዘንዳ። ያ ፉደይል ኢና ሊላህ አለ። ታዲያ ምን ላድርጋል? በቀረሁ እድሜ አስተካክል፣ ያለፈውንም ይመጣውን አላህ አስተካክል። አሚት ሞት ለትልቆች ብቻም አይደል። ሐሰኑል በስሪ ሽማግሌዎቹ ሲያዩ ምን ይሉ ነበር? እናንተ ሽማግሌዎች ሆይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጂ ምን ይቀረዋል? ምን ትጠብቃላችሁ ይላቸው። ወጣቱ ደግሞ እንዳይዘናጋ ሽማግሌ እስከሆን ፋብሪካውን እስክጨርስ ፎቁን እስክጨርስ ቢዝነሴን አቅጣጫ እስካዘው ብሎ እንዳይዘናጋ ለወጣቱም ዞር ይሉና እናንተ ወጣቶች ሆይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታውቁም እንዴ ይሏቸው። ሞት ሲመጣ ሕፃን አይመርጥ፣ ሽማግሌ አይመርጥ፣ ትልቅ ትንሽ ለሁሉም ይላካል። የተወሰነ ጊዜ አለው፣ የተወሰነ ቦታ አለው። ዝግጅት ይፈልጋል። ውስጥ ራሳችንን ሂሳብ መስራት፣ የሰው ዕዳ ካለብን ጥግ ማሳዝ፣ ለቤተሰብ ያልነገርነው ያልጻፍነው ካለ ጥግ ማሳዝ ይፈልጋል። አላህ ሁላችንን ይዘንልን። መሻይኾቻችን ሁሉ አላህ ይዘንላቸው። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم ألف بين قلوبنا اللهم وحد صفوفنا اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة